አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንዲሁ ክርስቲያን ወገኖቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ክፍል 6ን ሲስተም እና ጄሪን ድራማ ይሆናል ማለት ነው። እና እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ለማስታወስ ያክል እንግዲህ ባለፈው ክፍል 5 ላይ ያየነው ማለት ነው ጄሪ እና ሄቨን ከትምህርት ቤት ሲመለሱ ሞቫ እና ኤልዳና እና ደግሞ ሲስተም ሆነው ሳሚ ሆነው ባንድ ሆነው ነበረ እያዩቸው እያለ ነበረ ያለቀው ማለት ነው። ስለዚህ ልክ ጄሪ እና ሲስተም እንደተያዩ ወይም እንዳየችው እህቱ እንዳወቀ ማለት ነው ጓደኛውን ሰድቦና አንቋሾ ከዛ እንዲሄድና ለጓደኛዋ ለሷ ጓደኛ ሲል ይሄን እንዳደረገ እኔ አንቺን ሳላከብርሽ እንዴት ነው ጓደኛሽንም ማላከብረው? ስለዚህ አንቺን እንደምወድሽና አንቺን እንደማከብርሽ ጓደኛሽንም አከብራለሁ። ስለዚህ የኔ ጓደኛ ገደል ይግባ በማለት ሳሚን አንቋሾና ከዛ እንዲሄድ ካደረገው በኋላ ጄሪ የሚያን እንዳየች ሄቨንና ጄሪን በቃ መሄጄ ሁሉንም ነገር ፊት ለፊቷ ሞቫ የነሱን ግንኙነት ስለማትፈልገው እውነቱን ትነግረናለች። ስለዚህ ነይ እንሂድ ስትላትም ጄሪም እንደዛ ብትልም ሄቨን ግን አትስማማችም። እንደዚህ ማድረግ የለብንም ምክንያቱም እኛ በሰው ህይወት ምን አገባን ስትልም እንዴት ነው የሴት ልጅ ህይወት እየተበላሸ እኛ በሱ ህይወት አያገባንም የምንለው ስትልም ለማንኛውም አሁን ስለተበሳጨሁና ስለተናደርኩ እንሂድኛ ትልና ኤልዳና ሙቫን ይዛ ከዛ ትሄዳለች። እየተጨቃጨቁ ያሉ እንደሄደች ያየችው ይሄው ሳንሄድ እሷ እነሱ ቀድሞ ሄዱ። ሲስተም ይሄን ያየው በቃ እንግዲህ በኋላ አገኛቸዋለሁ እና ጓደኛዬን ደግሞ ልምከረው እንደዚህ ካልተስተካከለና ለውጥ ካላመጣ ለፖሊስ ደውለን ማስያዛችን ራሱ መናገራችን ራሱ አይቀርም። ይሄ ጾታዊ ትንኮሳ ነው ያደረገባት እያለ ሞቫን እያደናነቀ እሷም በድርጊቱ እጅግ ተገርማ እንዴት ለጓደኛው አግዞ እኛን ይሄን ያክል ሊንከባከበን ይችላል እያለች በነገሩ እየተገረመች እያለ ትንሽ ታሄዱ በኋላ ሞቫ ግን አየሽ አይደል የኔ ፍቅረኛ እንዴት እንደሚያከብረኝ እንዴት እንደሚወደኝ ስትላትም ያ በጣም ነው ያስደመመኝ፣ ነገር ግን እኔ ግንኙነት ምንም ደስ አላለኝም ስትላትም ያሁን መጣያችን ደረሰ ስትላትም እኔ ከአንቺ ጋር ተምጣላስ ሁሉም ነገር ይቅርብ በማለት ሞቫና ኤልዳና ይሄዳሉ ወደ ቤታቸው ማለት ነው። ሲስተም እንግዲህ ሳሚን አግኝቶ እየሰራሁት ሸዋሸዋ እንግዲህ ወይም ይሄን ይመስላል እንደው ሄቨን እና ጄሪ ስላዩን የሆነ ነገር መፍጠራቸው አይቀርም ብሎ ስለዘጋ ስለዚህ አንድ ነገር ማድረግ እንዳለበት ይሰማዋል ማለት ነው። እሱም ምንድነው ካላችሁ ማለት ነው ሲስተም ለቤተሰቦች ኤልዳናን ያስጠናሁበት ደሞዝ ዛሬ ነበርና ስለዚህ ደሞዝ ስለተሰጠኝ እንትን እፈልጋለሁ ወይም ስጦታ ገዝቼ ቤተሰቦችን ላስደስታቸው ይገባል በሚል ማለት ነው። ከዛም ስጦታውን ገዝቶ ለእናቱ ቦርሳ፣ ለአባቱ ሸሚዝ፣ ለጄሪ ሽቶ ገዝቶ ቢመጣም ነገር ግን እንዴት ነው ነገሩ? ትናንትና መታ እሷ አስጠኔ ነው አለች፣ ዛሬ ደግሞ ደሞዝ ነው። ከዚህ በፊትም ደሞዝ ተቀብለ ታውቃለህ ስትለው እሱ በመደነባበር ምንድን ነው የምትይው ምናምን እናቱም ለእሱ ስለምትአግዝ መሲም ዝም በይ አንቺ እስቲ በጣም ነው የምናመሰግነው ምናምን ብላ ልጇን አድንቃ ከዛም እሷም ስጦታውን እንደማትፈልግ አባቱም የመርቁት እናቱም መርቃው ሲስተምን እንግዲህ ጄሪ ግን አልቀበልም ስትለው ለምን ሲላትም አይ እሱ ነው ሲያልፍ ብብቱ የሚቀረን ነው እንጂ እኔ አይደለሁም፣ ስለዚህ ለእኔ አያስፈልገኝም በማለት መልስ ትሰጣለች ማለት ነው። ይሄንንም አድርጋ እንግዲህ እኔ ምልክ አባዬ ባለፈው የእንትናን ወይም የኤልዳና አባት እኮ አቶ አብርሃም ነው ከዚህ ቤት በታች ያለው ባለ ህንፃ ወይም ባለ ፎቁና ባለ ሆቴሉ ትለዋለች። እሱ ነው እንዲህ ምናምን ሲላትም አዎ እሱ ነው ስትላትም በቃ እንደዛ ከሆነማ የሆነ ጊዜ በስራ አጋጣሚ ተገናኝተን ነበረ ምናምን ብሏት ስለዚህ ለምን ለልጁ አስጠኔ ማክቤል ልጅ የሚባል ልጅ እንደተቀጠረላት ለምን አትጠይቀውም ስትል ለምን እንደዛ አልሽ ስትላትም እናቱም ተቆጣ። አይ እውነት ደሞዝ ሰርቶ ተከፍሎት ነው ወይስ ሿሿ ሰርቶ ነው የሚለው እንዲታወቅልኝ ብዬ ነው ብላ ከዛ ትሄዳለች ማለት ነው። ወደ ክፍሏም ሄዳ እንግዲህ ትንሽ
ሲስተም ማመናችኋት ሲሉትም እሷ እናቱ ግን ፈጽሞ እንዳላመነቻት ትነግረዋለች። አባትየው ግን ወደ ክፍል መሄድ አለብኝ ብሎ ወደ ክፍል ይገባ ማለት ነው። ክፍሉ ላይም ቁጭ ብሎ እና አልጋው ላይ ተጋድሞ ሲያስብ ነበረ። መስዬ ይሄ ነገር እኮ ጀሪ ቅብጥል ያለችው ነገር እኮ እያሳሰበኝ ነው ስትልም ምኑ ነው የሚያሳስብ ሰው እንዴት እውነት እኮ ሊያደርገው እኮ አይችልም። አቶ አብርሃም ማለት እኮ በጣም ልጅቱን እኮ የተሞላቀቀችና እንትን ያለ ስለዚህ ኮሌጅ ያልጨረሰ ልጅ እንዴት አስጠኒ ብሎ ሊቀጥርላት ይችላል? ስለዚህ ደውዬ ማጣራት አለብኝ ብያለሁ ትላትም ቁጥሩ አለ እንዴ ስትለው አይ ሆቴሉን ዲዛይን የሰራለት ጓደኛዬ ነው አቶ ጌታቸው ይባላል። ስለዚህ የጌታቸውን ብጠይቀው የአብርሃምን ስልክ ይሰጠኛል ለዛ ነበር እያልኩሽ። እሷም እናቱም ተበሳይታ ለምንድን ነው እኔ ስለደከመኝ መተኛት አለብኝ አንተ ብዙ ነገር የሚያስጨንቀን እያለ የእነዚህ ልጆች ነገር ለምንድን ነው የሚያስጨንቀን ብላው ጥላው ትተኛለች። እሱም ምን ማድረግ እንዳለበት ግራ ገብቶት ወደ አልጋው ከተጋደመ በኋላ ጀሪ ደግሞ ከክፍሏ ወደ ሳሎን ስትሄድ ጀሪ ሲስተምና እንግዲህ ኤልዳና እየተጀናጀኑ ነበረ ማለት ነው በስልክ እና ድንገት ገብታ እንግዲህ እንትን ብላችኋለች ማለት ነው እናጥላችኋለች። ይህንን የሚያየችው እንግዲህ ለምንድን ነው እንትን የምትለው ምናምን ስትል ምን አገባሽ ምናምን ይላታል። ይሄን ነገር ግን በዚህ በሊ መጫወትን ካላቆምክ እኔም ከናሻንቲና ከነኪሩ ጋር ለቫኬሽን ብዬ ቅዳሜ እንግዲህ እወጣለሁ ትላለች። የዛ ጊዜ ገደልኩሽ ይላታል ማለት ነው። እሱን እናያለን በሚል እንትን ማለት ነው ይለያያሉ ማለት ነው። ይሄን እንደተባባሉ ጠዋት ትምህርት ቤት እንግዲህ ሲገናኙ ኤልዳና ለሙቫ ትነግራታለች የሆነውን ነገር ሁሉ። እሷ ግን እኮ የሆነ እውነት ነገር ሊኖራት ይችላል ስትላትም ለማንኛውም ይሄ ግንኙነት አይመጠንሽም፣ በቃ ያንኛውም አፍቃሪሽን ቀርበሽ ለዚህ እድል እንደሰጠሽው ለዛም እድል ስጪው በማለት እንትን ብትላትም ኤልዳና ግን የምትወደው አንትናን ስለሆነ ሲስተም ስለሆነ ፈጽሞ ተማክቤር ውጭ ሌላ ሰው ማሰብ ስለማችል አሁን ለሚመጣው ቅዳሜ ከዛ ሀገር ወጥተው ወይም ከከተማ ወጥተው ሊዝናኑ ስላሰቡ አንቺ ደግሞ ከሳሚሻ ጋር ሿሿ ትሰርልኛለች ከቤት ላይ ብለን እንወጣለን። ከዛም እንግዲህ እኔ ከሱ ጋር ሆናለሁ አንቺ ደግሞ እንግዲህ ከእንደዚህ ትሆኛለሽ ከሱ ጋር ትሆኛለሽ ትለዛለች። ያ እኮ እብድ ነው ምናምን ስትላትም ለማንኛውም ጓደኝነታችን ከፈለግሽ ይሄን ማድረግ ግዴታሽ ነው፣ ጓደኝነታችን ካልፈለግሽ ደግሞ ሊቀር ይችላል በማለት ጥላት ትሄዳለች ማለት ነው። እሺ ጠብቂ ትላታለች ማለት ነው። ጀሪ እንግዲህ ማታ ላይ የተፈጠረውን ሁሉ ለሄቨን ትነግራታለች ማለት ነው። አንድ ጊዜ እኮ ስልኩን ራሱ አበድረኝና ልደውልበት ብዬ ስልኩን ብቀበለው ማን ብሎ ሴቭ እንዳደረገው ልንገርሽ ሄቨንዬ ትላታለች። እሷም ማን ብሎ ሴቭ አደረገው ስትላትም እሷም ደነዝ እንዳለውና እኔም በእነዚህ ጊዜው ተናልጄ ቅርናታም ብዬ ሴቭ አድርጌ ግን ከትንሽ ጊዜ በኋላ ቀየርኩት ወደ ሲስተም ብላታለች ማለት ነው። በነገራችን ላይ እንደዚህ እየተጫዋወቱ እያለ ሄቨንና እንትናንም እንግዲህ ነቅታብኛለች ወይስ አልነቃችብኝም? እንዴት አድርጌ አሳማኝ ምክንያት አድርጌ እንግዲህ ወየ ልትለን ይገባን። ሄቨን እንደዚህ በቀላሉ ወጥመዳችን ውስጥ የምትገባ ልጅ አይደለችም እያለ እሱም ለሳሚ ለጓደኛው ይናገራል ማለት ነው። ለማንኛውም የአሁኑ ቫኬሽን ወይም ቅዳሜ የሚያሳልፉትን ጸባይ ገዝቶ እናንተን ብሎ ከሞቫ ጋር እንዲቆይ እነሱ ደግሞ የራሳቸውን ጊዜ እንደሚያሳልፉ ይነግረዋል። ችግር የለውም ኔ እንደሚችንማን አሳማኝ ምክንያት ችግር የለውም በደንብ ነው ወጣት ጸባይንም ማስተካከላለሁ ምናምን ይላል ማለት ነው። በቃ እሺ ምናምን ብለው ይስማማሉ ማለት ነው። ቤት እንግዲህ ዛሬም አባትየው እንደተጨነቀ ነው ማለት ነው። እያሰበ እያለ እየተጨነቀ እያለ አሁንም ምንድነው የሚያጨናንቅህ አንተ? ቆይ ስለ ጤና አታስበም ሲል ትለው መሲ ማለት ነው። እኔ ጤና የሚያሳስበኝ ከሁሉ የሚያሳስበኝ የልጆቼ ጉዳይ ነው። እኔ ጅብ ተሄዶ ውሻ ጮኸ የሚባለው ነገር እኔ ልጆች ላይ እንዲሰራብኝ አልፈልግም። ስለዚህ ለአቶ ጌታቸው መደወል አለብኝ ብሎ ለጌታቸው ደጋግሞ ቢደውልም ስልኩ ሊጠራለት አልቻለም፣ አይሰራም ነበረ ማለት ነው። እንግዲህ ምን ማድረግ አለብኝ ብሎ ለራሱ ለሲስተም ደውሎ የኤልዳናን አባትና ወይም የአቶ አብርሃምን ስልክ እንዲሰጠው ያዟል ማለት ነው። ለምን እንዴት ስለውም አይፈልጌው ነው ይላል ማለት ነው። ነገር ግን በዚህ ግን እንትና በጣም ተበሳይቷል ወይም በጣም ደንግጧል። ምክንያቱም እኔን ሳያምነኝ አባቴ ሄቨን ማለት እንትና ጀሪን አመናት ብሏል። በእርግጥም ጀሪን በጣም ነው የሚያምናት፣ አትዋሽምም። የሆነ ምክንያትም ልናቷ ግን ያው እሷ እኮ ተንኮለኛ ናት። አንድ ጊዜ ካርድ ሙላልኝ ብላ ልሙላ እና
እኔ ብድር ስላለው አንቺ በአንቺ ስልክ ሞልተሽ ላኪልኝ ብሏት እሺ ብላ፣ ነገር ግን ስልኳ ብድር እንዳለው እያወቀች ነበር ያን ያደረገችው እያለች ስታስቀው ነበረ። የሄቨን ነገር የጄሪስ ነገር ሲሆን ያስቀሃን፣ ግን የሲስተም ነገር ሲሆን ደግሞ ያበሳጭሃን በማለት እየተወያዩ ነው ማለት ነው። አሁን ሲስተም ምን እንደሚወጣው አላህ አለም። የዛሬው ይሄን ይመስላል።